የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች የጥቁር ሕዝቦች በሙሉ ትልቅ ትርጉም ያለውና የአፍሪካ ውዱ የድል ቀን ለሆነው ታላቁ የአድዋ ድል በዓል እንኳን አደረሳችሁ። የዚያ ታላቅ ድል ባለቤት የሆኑት ወላጆቻችን ልጆች የሆናችሁትን በሙሉ በድጋሚ እንኳን አደረሳችሁ እያለን የዕለቱን ዜናችንን ከዚህ ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በጀርባዬ ከተመታው አትቅበሩኝ፣ በግንባሬ መታው ግን አገሬ ወስዳችሁ በክብር ቅበሩ ሲሉ የተናገሩት የአድዋው ጀግና ፊት አውራሪ ገበየው አባጎራው ልጆች ዛሬም በሸዋ ምድር ታላቅ ድል ተቀዳጅተዋል። የሸዋ ልዩ ተጋድሎ ሙሉ መረጃውን በዝርዝር እናስደምጣችኋለን። በቀዳሚነት ይቀርብላችኋል። የወሎ ቤት አማራው ትንቅንቅ ዛሬም በታላቅ ድል ታጅቦ ቀጥሏል። ወግዲ ላይ የተደረገውን ተጋድሎና ሙሉ የድሉን መረጃ ዜናችን በዝርዝር አሰናድቶታል፣ ይደመጣል። የአማራን ሕዝብ ባገኘው አጋጣሚ መግደልን የስልጣን ዘመኑ ዋና ግብ ያደረገው የብልጽግናው ስርዓት ጎንደር ላይ የጦር ወንጀል ፈጽሟል። በጎንደር የሆነው ምንድነው የሚለውን ዝርዝር ዜናችን መልሱን ያስደምጣችኋል። በ1984 የአቶ መለስ ዜናዊ የደህንነት መስሪያ ቤትና የአሁኑ የብልጽግናው ሊቀመንበር የፖለቲካ አማካሪ የሆኑት ሌንጮ ለታ የሚመሩት ሰራዊት በቅንጅት የፈጸሙትን የጦር ወንጀል ዛሬም የአቶ ሽመልስ አብዲሳ መንግስት ደግሞታል። ታሪካዊው ቅዱስ ቦታ አሰቦት ገዳም የሆነውን በዜናችን የምናስደምጣችሁ ልዩ መረጃችን ነው። ከሩቅ ምስራቅ እስከ መካከለኛው ምስራቅ ብሎም እስከ አፍሪካ ቀንድ የሚገኘውን የዓለም ክፍል ያስተሳሰረው የኢራን ጉዳይ ወደ ከፋ አቅጣጫ እያመራ ይመስላል። ከአያቶላው መገደል በኋላ የኢራን ዕጣ ፈንታ ምን ይሆናል? የቻይና ወደ ጦርነቱ ተገዳ እንድትገባ የተጋበዘችበት የጥሪ ካርድ ደርሷታል። ቻይና ጥሪውን ተቀብላ ወደ ፐርሺያ ባሕረ ሰላጤው ጦርነት ትገባለች ወይስ ባለችበት ትቆማለች? የኢትዮጵያ ሕዝብ የኑሮ ውድነት ከዚህ ጦርነት ጋር ምን ቁርኝነት አለው? የሚሉትን ጨምሮ ሰፊ ሐሳቦች የተዳሰሱበት የዕለቱ ትንታኔያችን ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳ ነው የሰዓቱ ዜናችን ወደ እናንተ መቅረብ ጀምሯል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የአድዋ ድል መሪዎቹ ልጆች ድል በሸዋ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ሕዝብ በታላቁ የድል በዓል ዕለት በአካሄደው ልዩ ተጋድሎ ታላቅ ድል መቀዳጀቱን አስታወቀ። የዙን የዕለቱን ተጋድሎ አስመልክቶ የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል እንደገለጸው በአባቶቻችንና እናቶቻችን የድል ቀን ልጆቻቸውም ደግመነዋል ብለዋል። በአድዋ ተራሮች ላይ የተገኙ አባቶቻችን ገድሎች ዛሬም በዕለተ ቀኑ በእኛ በልጆቻቸው ተደግሟል ሲል የገለጸው የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል በአማራ ሕዝብ ላይ የጥላቻ ትርክቱን ይዞ የዘር ማጥፋት ጦርነት እያካሄደ በሚገኘው የብልጽግና ወራሪ ሰራዊት ላይ አንጸባራቂ ድል ተቀዳጅተናል ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ሕዝብ ከሚመራቸው ሁለት ግዙፍ ኮሮች መካከል አንዱ የሆነው አፄ አምደ ጽዮን ኮር የዕለቱ ተጋድሎን ያካሄደው ለከባ የገባውን የብልጽግናውን ሰራዊት በመምታት ነው። በኮሩ ስር ከሚገኙ ክፍለ ጦሮች መካከል 7ለሰባና ራምቦ ክፍለ ጦሮች በዕለቱ ተጋድሎም ያካሄዱት በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ የወገንን ኃይል ለማፈን የጠላት ኃይል ተንቀሳቅሶ ነበር። ሆኖም 7ለሰባ ክፍለ ጦርና ራምቦ ክፍለ ጦር በቅንጅት በከፈቱበት ውጊያ ክፉኛ ተመቶ ተመልሷል በማለት የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ገልጿል። ውጊያው ከንጋቱ 11 ሰዓት ጀምሮ የተካሄደ መሆኑን የገለጸው ሚዲያና ኮሚኒኬሽን ክፍሉ የአፋብን ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር የ7ለሰባ ክፍለ ጦር ሲኖ ሻለቃ ባደረገችው የተቀናጀ ውጊያ በባሶና ወረና ወረዳ ልዩ ስሙ መሃል አምባ በተባለ አካባቢ በስርዓቱ አየር ወለድ ሰራዊት ላይ ድል ተቀዳጅታለች። ጠላት ያለ የሌላ ኃይሉን ከደብረ ብርሃን ከተማ ከወርቄ ከቀየትና ከጉዶ ብረት በርካታ ሰራዊት ቢያሰልፍም በአርበኛ ተስፋዬ ቦጌ የቃል ኪዳን ልጆች ተገርፎ ሙትና ቆስለኛ ተደርጓል ብለዋል። አርበኛ ተስፋዬ ቦጌ ማለት የዛሬ ዓመት በተደረገው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ጉዳት ካደረሰ በኋላ በክብር የወደቀ የአማራ ሕዝብ ታዳጊ የነበረ አርበኛ ነው። የ7ለሰባ ክፍለ ጦር ሲኖ ሻለቃ ከንጋቱ 11 ሰዓት እስከ ረፋዱ 4 ሰዓት ድረስ ባደረገችው ተጋድሎ በጠላት ኃይል ላይ ከፍተኛ ኪሳራ ስታደርስበት
በተመሳሳይ ግንባር ልዩ ቦታው ጭራሮ ደብር በተባለ አካባቢ ደግሞ የዙ የአርበኞች ጦር ሰራዊት በመሆን በቅርቡ ራሱን ወደ ክፍለ ጦር ያሳደገው የተጉለት ባለስላሴ ክፍለ ጦር በአምባገነኑ የብልጽግና ሰራዊት ላይ ድል ተቀዳጅተዋል በማለት የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ተናግሯል። በዕለቱ የተደረገው ሌላው የውጊያ ግንባር ደግሞ በሞጃና ወደራ ወረዳ ልዩ ስሙ አይሶፌ በተባለ አካባቢ ሲሆን በዚህ ግንባርም የራምቦ ክፍለ ጦር 3ኛ ማንበግር ሻለቃ በብልጽግናው 112ኛ አየር ወለድ ክፍለ ጦር ላይ የተሳካ የደፈጣ ጥቃት በመፈጸም ድል ተቀዳጅተዋል። የዕለቱን ተጋድሎና የድሉን መጠን የገለጸው የኮር ሚዲያና ኮሚኒኬሽን ክፍልም በሁለቱም ግንባሮች በተካሄደው የተቀናጀ ተጋድሎ በአድዋ ተራሮች ላይ የተገኙ አባቶቻችን ገድል ያስታወሰን ነው። ዛሬም በዕለተ ቀኑ በእኛ በጀግኖቹ በልጆቻቸው ወላጆቻችን ልጆች ላይ የውክልና ጦርነት እያካሄደ ባለው በብልጽግናው ወራሪ ሰራዊት ላይ አንጸባራቂ ድል ተቀዳጅተናል በማለት የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። መብረቁ ክፍለ ጦር መብረቃዊ ጥቃት አደረሰ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ መብረቁ ክፍለ ጦር በደቡብ ወሎ ዞን ወግዲ ወረዳ በከፈተው መብረቃዊ ጥቃት ታላቅ ድል መቀዳጀቱን አስታውቋል። የአጼ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ስር የሚገኘው መብረቅ ክፍለ ጦር በትናንትናው ዕለት ከምሽት 5 ሰዓት ጀምሮ በወግዲ ወረዳ የተለያዩ አካባቢዎች ሰፍሮ በሚገኘው የአማራ ሕዝብ ቀዳሚ ጠላት የሆነው የብልጽግናው ስርዓት ሰራዊት ላይ የተቀናጀና ብርቱ ማጥቃት በመክፈት ነው ድል የተቀዳጀው። የዕለቱን ተጋድሎ አስመልክቶ መረጃውን ለሚዲያችን ያደረሰው አጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ የመብረቁ ክፍለ ጦር አባላት በታቀደ የቆረጣ ስልት ጠላትን ግራ በማጋባት ከፍተኛ ጉዳት ማድረስ ችለዋል። በዚህ ኦፕሬሽን ላይ በርካታ ሻለቃዎች የተሳተፉ ሲሆን አዳና ሀብትነውና ነብሮ ሻለቃ በሸመኔ ያጌ፣ ቦርቦር እና የጉራባ አቅጣጫዎች የጠላትን እንቅስቃሴ በመቁረጥ ድንገተኛ ጥቃት ሰንዝረዋል። አሳምነው ሻለቃ ምድር ገበያ በተባለ ስፍራ በወሰደው እርምጃ በርካታ የጸጥታ ኃይሎችን እርምጃ መውሰድ ችሏል ሲል የተጋድሎውን መረጃ ደርሶናል። ውጊያው አሁንም እንደቀጠለ መሆኑን የገለጸው የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ አበየ ጉርባ፣ ያጌ፣ ሸመኔና ምድረ ገበያ አካባቢዎች የክፍለ ጦር አባላት አመቺ ቦታዎችን በመያዝ የጠላትን እንቅስቃሴ መግታት ችለዋል። በአሁኑ ወቅት የወግዲ ወረዳ በፋኖ ኃይሎች ተከባ የምትገኝ ሲሆን በጠላት ብልጽግና ሰራዊት በኩል ከፍተኛ የመንፈስ መላሸቅና የመሸነፍ ስሜት ታይቶበታል ብለዋል። ፋኖን ከገዢ ቦታው አስለቀቂ አባይ አስገብቼዋለሁ እያለ ሲፎክር የነበረው ኃይል አሁን በገባበት አጣብቂኝ መውጫ አጥቶ በከፍተኛ ጭንቀት ላይ ይገኛል ሲል የገለጸው የመብረቁ ክፍለ ጦር የአማራ ፋኖ የተጋድሎ አድማሱንና የመዋጋት አቅሙን በማሳደግ ድሉን አስጠብቆ እየተጓዘ መሆኑን ተናግሯል። በብልጽግናው ሰራዊት ላይ የደረሰውን ጉዳት አስመልክቶ ጥያቄ የቀረበለት የዙ ሚዲያና ኮሚኒኬሽን ክፍል ምንም እንኳን የሟቾችና የቁስለኞችን ቁጥር በዝርዝር መግለጽ ባንችልም በጠላት ጦር ላይ ከፍተኛ የሰው ኃይል ኪሳራ እንደደረሰበት አረጋግጠናል። ቀሪው ኃይልም እጅ ለመስጠት የሚገደድበት ሰዓት ቀርቧል ብለዋል። የአካባቢው ነዋሪዎች በበኩላቸው ውጊያው እጅግ ጠንካራና የከባድ መሳሪያው ተኩስም ከባድ ነው፣ እንደተረዳነው ከሆነ ፋኖ በየአቅጣጫው የበላይነት መያዝ እንደቻለ ማወቅ ችለናል ሲሉ ተናግረዋል። ጎንደር ላይ የጦር ወንጀል ተፈጸመ። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት ጎንደር ሻውራ ላይ ንጹሐንን በድሮን በመግደል የጦር ወንጀል ፈጸመ። ጸረ አማራዊ የብልጽግና ስርዓት በእግረኛና ሜካናይዝድ ጦር የአማራን ሕዝብ ለእልቂትና ለስቃይ መዳረጉ አልበቀው ብሎ ድሮንን በመጠቀም በንጹሐን የአማራ ተወላጆች ላይ የሚፈጽመውን የጦር ወንጀል አጠናክሮ ቀጥሎበታል ሲል የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ሕዝብ ግንኙነት ክፍል አስታውቋል። የደረሰውን ጉዳት አስመልክቶ ዕዙ ለጣና ቴሌቪዥን በላከው መረጃ በማዕከላዊ ጎንደር ዞን አለፋ ወረዳ የድሮን ጥቃትና ቅኝት በተለይ በዚህ አንድ ሳምንት በማያቋርጥ መልኩ በቀንም በማታም ሲያካሄድ ሰንብቷል። በዚህ ነውረኛ ድርጊቱም ህዝባችንን ለሽብርና ለሞት እየዳረገ ይገኛል። በዛሬው ዕለትም በዕለተ የአድዋ ድል በዓል ላይ ከጧቱ 1 ሰዓት አካባቢ ሻውራ ከተማ ቀበሌ 1 ውሃ የሚቀዱ ንጹሐን ላይ ያነጣጠረ ጥቃት ተፈጽሟል። በዚህ ጥቃት ወይዘሮ አንጓች ዓለም፣ ወጣት ናናዬ ደጉና አቶ አለሙ አቢታ የተባሉ ወገኖቻችን ለእልፈት ሞት ሲዳረጉ ዋወይ የሚባል ሌላ ወንድማችንም ከባድ ቆስለኛ ሆኗል። እንዲሁም አንድ የንጹሐን ቤት ሊወድም ችሏል ብለዋል። ብልጽግናው ስርዓት በአማራ ህዝብ ተጋድሎ ከፍተኛ ኃይሉ ተመቶበት ከባድ ኪሳራ የደረሰበት ሲሆን የአለፋ ወረዳ ዋና ከተማ ሻውራን የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ መይሰው ካሳ 2ኛ ኮር የተቆጣጠረው ባሳለፍነው ሳምንት ነበር። ከ7 በላይ ግዙፍና የኮንክሪት ምሽጎችን ከተማዋ ውስጥ ሰርቶ የነበረው የብልጽግናው ሰራዊት በመይሰው ካሳ ኮር 2 ሰራዊት አባላት ብርቱ ምት ተመቶ ከተማዋን ለቆ ከወጣ ሳምንት አልፎታል።
አሰቦት ገዳም የደረሰው ጥቃት። ከሰሞኑ በኦሮሚያ ክልል በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ላይ የተከፈተው የጥቃት ዘመቻ በተወሰኑ አካባቢዎች ብቻ ሳይወሰን አሰቦት ገዳምን ጨምሮ ሌሎች ታሪካዊ ቤተ እምነቶችም ከፍተኛ አደጋ ላይ መውደቃቸው ተገለጸ። የጣና ቴሌቪዥን ምንጮች ከስፍራው ባደረሱን መረጃ ከሰሞኑ በኦሮሚያ ክልል በተለያዩ አካባቢዎች በሚገኙ የኦርቶዶክስ ሃይማኖት ተከታዮች ላይ በደረሰው አሰቃቂ ጥቃት ከ210 በላይ ንጹሐን መገደላቸው ተረጋግጧል። ከሟቾቹ መካከልም ከ13 በላይ የቤተ ክርስቲያን ካህናት ይገኙበታል ሲሉም ጨምረው ገልጸዋል። መንግስት መር በሆነው የጸጥታ መበላሸትና በደረሰው ጥቃት ምክንያት ከ50 በላይ አብያተ ክርስቲያናት እንደተዘጉ የሚናገሩት የጣና ቴሌቪዥን ምንጮች ይህንን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ትናንት ባወጣው አስቸኳይ መግለጫ ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሐዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሐን ወገኖቻችን ሕይወት በግፍ ማለፉን በሕይወት የተረፉትም በታጣቂዎቹ መታገታቸውንና የደረሱበት አለመታወቁን ከ10 የሚበልጡት አባውራዎች ቤትና ንብረት እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበውን ሪፖርት የተመለከተው ጥልቅ በሆነ ሐዘን ነው ሲል መግለጹ ይታወቃል። የተፈጸመው ጥቃት ሃይማኖትን መሰረት ያደረገ እንደሆነ የገለጸው የቅዱስ ሲኖዶሱ መግለጫ አገር ሰላም ብለው በሚኖሩበት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አስነዋሪ ድርጊት የፈጸሙት አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም። ዓላማቸውም በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የእስልምና ሃይማኖት ተከታዮችና ሕዝበ ክርስቲያኑ በጋራ ልናወግዛቸው ይገባል በማለት ጥሪ አቅርበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በበኩሉ በደረሰው አደጋ ማዘኑን ገልጾ ድርጊቱ የትኛውንም ሃይማኖት የማይወክልና በሃይማኖት ካባ የተሸፈኑ ግጭት ጠማቂዎች የፈጸሙት ነው ብለዋል። አጥፊዎቹንም መንግስት ተከታትሎ በመለየት አስፈላጊውን እርምጃም እንዲወስድ ምክር ቤቱ ጥሪ አቅርበዋል። ሁለቱም የሃይማኖት ተቋማት በመግለጫዎቻቸው ያወገዙት ግን ደግሞ የችግሩን ፈጣሪዎች መግለጽ ያልቻሉት የሰሞኑ ጥቃት ከምስራቅ አሩሴ ዞን ወደ ምዕራብ ሐረርጌ ዞን አሰቦት ገዳም ተዛምቶ በርካቶችን ለከፋ ስቃይና መከራ ዳርጓል። በ1984 እና 85 ዓመተ ምህረት በዚሁ ገዳም የህወሓት ደህንነቶችና የኦነግ ሰራዊት በቅንጅት በፈጸሙት አሰቃቂ ጥቃት በሺዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መገደላቸው ይታወሳል። ከባሌ ጎባና ባሌ ሮቤ ጀምሮ እስከ አሰቦት ገዳም ድረስ በዘለቀው የዚያን ወቅቱ ጥቃት የደረሰው እልቂት እጅግ ከፍተኛ እንደነበር አይዘነጋም። በወቅቱም ችግሩን የፈጠረው መንግስት ነው፣ የኦነግ ሰራዊትና የአቶ መለስ መንግስት በቅንጅት ነው የገደሉን ሲሉ ነዋሪዎች መናገራቸው የሚታወስ ነው። ይህ ድርጊት ዛሬም በሌላ ዘመን በመንግስታዊ ስርዓቱ መሪዎች ትዕዛዝ ሰጭነትና ለዚህ ዓላማ በተዘጋጀው ታጣቂ ቡድን አማካኝነት የተፈጸመ መሆኑን የጣና ቴሌቪዥን የደህንነት ምንጮቻችን ተናግረዋል። በዚህ አሰቦት ገዳም ጥቃት ከ100 በላይ አባውራዎች ሙሉ ቤተሰባቸውን ይዘው መፈናቀላቸውንና ካህናትን መገደላቸውን የገለጸው ደግሞ ማህበረ ቅዱሳን ቴሌቪዥን ነው። ከወራት በፊት በምስራቅ አሩሴ ዞን የተፈጸመውን ሃይማኖት ተኮር ጥቃት ለማጣራት ወደ ቦታው የተላከው የብልጽግናው ሃይማኖታዊ ክንፍ እና የኦህዴድ አባገዳ ስብስብ ጥቃቱ ሃይማኖት ተኮር አይደለም፣ ለዚህም የዞኑን አስተዳዳሪዎች፣ ሚልሻ አዛዦችንና አደ ሰንቄዎችንም አባገዳዎችንም አጣርተን አረጋግጠናል ሲል ሪፖርት ማቅረቡ አይዘነጋም። በተመሳሳይ በ1999 ዓ.ም በጅማ ዞን የተፈጸመውን ተመሳሳይ ጥቃት በአሁኑ የብልጽግና ሊቀመንበርና በሃይማኖት ጉባኤ ምክር ቤት ዋና ጸሐፊ ቀሲስ ታጋይ አማካኝነት ተደረገ በተባለው የማጣራት ስራ ጥቃቱ ሃይማኖት ተኮር አይደለም የሚል ሪፖርት መቅረቡ የሚታወስ ሲሆን ያንን የቀውስ ጥናትም የአሁኑ የብልጽግናው ሊቀመንበር የሶስተኛ ዲግሪያቸው የመመረቂያ ጽሑፍ አድርገው መጠቀማቸው ይታወቃል። ከአያቶላ አሊ ካሜኒ በኋላ ኢራን ወዴት? የአሜሪካና እስራኤል ጣምራ ጦር በኢራን ላይ በከፈተ የተቀናጀ ጥቃት ከገልፍ ባህረ ሰላጤ እስከ መካከለኛው ምስራቅ የፔትሮ ዶላር ከበርቴዎችን ያነካካ ሆኗል። የጦርነቱ አድማስ ከመስፋቱ የተነሳ ከምስራቅ አፍሪካ እስከ ሩቅ ምስራቆቹ ድረስ የእሳት ወላፈን የሚዳሰሳቸው ሆኗል። ከምንም በላይ ግን በአንድ ጦርነት ከ15 በላይ ወታደራዊ፣ ፖለቲካዊና መንፈሳዊ መሪዎቿን ያጣችው ኢራን ቀጣይ ጣፈንታዋ ምን ይመስላል? ኢራን እንደ ኢራቅና ሊቢያ ትሆናለች ወይስ ተመልሳ ታንሳ
ታንሰራራለች። ለኢራን ከ400 ቢሊዮን ዶላር በላይ ያበደረችዋ ቻይና ብድሯ እንደ ወረቀት በሳት ሲነድ ቆማ ታያቸዋለች ወይስ በጦርነቱ ትሳተፋለች? አሜሪካና እስራኤል ኢራን ላይ የተቀናጀ ጥቃት ሲከፍቱ ለቻይናና ለቱርክ ምን መልእክት አስተላለፉ? በመካከለኛው ምስራቅ እየዘነቡ የሚገኙት የኢራን ሚሳኤሎችስ የአፍሪካ ቀንዱን ጦርነት በምን መልኩ ተጽዕኗቸውን ያሳርፉበታል? የሚሉት ነጥቦች በዛሬው የትንታኔ ዘገባችን የምንመለከታቸው ይሆናል። እስከ መጨረሻው አብራችሁን ቆዩ። እስራኤልና አሜሪካ ጥምረት ፈጥረው የከፈቱት ጸረ አያቶላ አሊ ካሚኒ ዘመቻ ብዙ ዓላማዎችን የያዘ ነው። በርካቶች የሚያውቁት የኢራኑ አያቶላና የእሳቸው መንግስት በእስራኤልና በአሜሪካ ላይ የሚያራምደው አቋም እንደሆነ ነው። ራሳቸው ዶናልድ ትራምፕም ቢሆኑ የጦርነቱን ዓላማ ሲገልጹ ከዚህ በኋላ ሞት ለእስራኤልና ሞት ለአሜሪካ እያሉ መኖር ይበቀዋል ሲሉ አያቶላው ላይ መዛታቸው አይዘነጋም። አያቶላው ከተገደሉ በኋላም የምድራችን እጅግ ክፉ ሰው አያቶላ አሊ ካሚኒ ዛሬ ተገደሉ ማለታቸውም የጦርነቱ ዓላማ ለዚህ እንደሆነ በርካቶች እንዲያስቡ የሚያደርጋቸው ነው። የጦርነቱ ዋናው ዓላማ ግን ከዚህም የሰፋ ዓላማ ያለው ጦርነት እንደሆነ ይታመናል። የጦርነቱ ዋና ዓላማ ወይም ግራንድ ጎል በእስራኤልና በአሜሪካ በኩል የተለያዩ ሊሆን እንደሚችል የሚናገሩት የፖለቲካ ተንታኞች እስራኤል የኢራንን ትንኮሳና የቱርክን ተስፋፊነት መከርከምን ዓላማ አድርጋ ወስደዋለች። አሜሪካ በበኩሏ የብሪክስ አባል ሀገራትን አቅመቢስነት ለማሳየትና ከዚያም ባለፈ የቻይናን ሁሉን አቀፍ ተጽዕኖ ለመገደብ ትጠቀምበታለች። በተለይም በቻይና መንግስት ሁሉን አቀፍ ድጋፍ ይተማመኑ የነበሩ እንደ ኒኮላስ ማዱሮ አይነቶቹን የሀገራት መሪዎች መኝታ ቤታቸው ድረስ ጎትተው በማውጣት የቻይና ወታደራዊ ቴክኖሎጂ አቅም እዚህ ድረስ ብቻ ነው የሚል መልእክት ያስተላለፉት የዋሽንግተን ሰዎች በኢራንም ከዚህ የተለየ ሚና እንደማይኖራት ለማረጋገጥ ይፈልጋሉ። ሩሲያን በራሷ ጉዳይ ለመወጠር ወይም ቢዚ ለማድረግ ከዩክሬን ጋር ዓመታትን የተሻገረ ጦርነት ውስጥ ያስገባችው አሜሪካ ቻይናንም በታይዋን ጉዳይ ለመወጠር ያደረገችው ጥረት አልተሳካላትም። ከዚህ ይልቅ ቻይናን ፊት ለፊት መምታት ቢከብዳት እንደ አሞራ ዙሪያዋን መዞርን ምርጫዋ ያደረገች ይመስላል። ኢራንና ቻይና ከ5 ዓመት በፊት በዛሬው ዕለት የ400 ቢሊዮን ዶላር የብድር ስምምነት ተፈራርመዋል። በዚህ የብድር ስምምነት መሰረትም ቻይና ለኢራን ወደብ ግንባታ፣ ወታደራዊ ትብብር፣ የነዳጅ ዘይት ግዥንና የመሳሰሉትን ወሳኝ መሰረታዊ ጉዳዮችን ያካተተ ስምምነት ነበር የተፈራረሙት። የስታንፎርድ ዩኒቨርሲቲ ፕሮፌሰሩ አባስ ሚላኒ በወቅቱ የኢራንንና የቻይናን ስምምነት አስመልክቶ በሰጡት አስተያየት በኢራን ታሪክ አሳፋሪው ስምምነት ነው። በአጭሩ ስምምነቱ ኢራንን ለቻይና ኮሎኒነት አሳልፎ የሰጠ ነው ሲሉ ነበር የገለጹት። ፕሮፌሰሩ እንደተናገሩት በዚያ ስምምነት መሰረት ቻይና በኢራን ምድር የፈለገችውን ከማድረግ የሚያግዳት አንዳች ኃይል አልነበረም። በተለይም የ45 ዓመት ማዕቀብ ጀርባዋን ያጎብጣትን ኢራንን ነዳጅ ዘይቷን በቀጥታ ወደ ቻይና እንድትልክ በማድረግ እፎይታን የሚሰጣት ሲሆን የቻይናን የነዳጅ ዘይት አቅርቦትን በእጅጉ ያሳለጠ ነበር። ይህ ስምምነት ግን ለኢራን ብቻ ሳይሆን ለእስራኤልና ለአሜሪካም ከፍተኛ ስጋትን ያጣለ ሆኗል። የአያቶላው መንግስት በገንዘብና በጦር መሳሪያ ሲፈረጥም፣ ቻይና በበኩሏ በገልፍ ባህረ ሰላጤ እግሯን ከመትከሏን ባለፈ የሀብት ክምችቷን በእጅጉ የሚያሳድግላት ይሆናል። በደቡብ አሜሪካ የሁጎ ቻቬዝን መንግስት ተጠቅማ ቬንዙዌላ ነዳጅ ላይ ፈላጭ ቆራጭ የሆነችው ቻይና በኒኮላስ ማዱሮ ዘመንም ያንን ተጠቃሚነቷን አስጠብቃ ቆይታ ነበር። የማዱሮ ከተኙበት ታፍነው ወደ ኒውዮርክ መወሰድ የቻይናን አንገት ቢያንቀውም ቅሉ ይህ የነዳጅ ዘይት አነፍናፊነቷ በፐርሻ ምድርም አያቶላውን ተጠቅማ የገባችበት መሆኑ ለሳውዲና ለእስራኤል ስጋትን፣ ለቱርክና ለኢራን ደግሞ ጉልበታምነትን አምጥታበታለች። የአሁኑ የእስራኤልና የአሜሪካ ጥምር ጦርነት ወደ ፐርሻ ባህረ ሰላጤዋ ምድር የገባበት ዋናው ምክንያትም ይህንን ግዙፍ ዓላማ ያዘለ መሆኑ ነው። ጦርነቱ እጅግ ዘመናዊ ቴክኖሎጂን የተጠቀመ መሆኑን ተከትሎ በኢራን ምድር የሚፈለጉ ግለሰቦችን ብቻ ነጥሎ በመምታት የንጹሐንን ተጎጂነት የቀነሰ ከመሆኑም በላይ የኢራናውያንን ፖለቲከኞችንና ወታደራዊ አቅምንም ከታሰበው ቀድሞ ማዳከም የቻለ ሆኗል። የኢራንን ወታደራዊ ፖለቲካዊና መንፈሳዊ መሪዎችን ለይቶ በመምታት ውጤታማ ኦፕሬሽን መሰራቱ ደግሞ በአያቶላውና በመንግስታቸው ላይ ተቃውሞ ያነሱ ኢራናውያንን ያስደሰተ በመሆኑ ከጥምር ጦሩ ጎን መሰለፋቸውን እንዲያጠናክሩ አድርጓቸዋል። ቻይና በቀን ከ1.7 እስከ 1.8 ሚሊዮን በርሜል ነዳጅ ከኢራን ታስገባለች። ይህ የነዳጅ ግብይትም የቻይናን የነዳጅ አቅርቦት እስከ 20 በመቶ የሚሸፍን ነው። ይህን ከአያቶላ አሊ ካሚኒ መገደል በኋላ በኢራን የሚኖረውን ሁኔታ በእጅጉ የሚያወሳስብ እንደሆነ ይታመናል። በዚህ ጉዳይ አስተያየታቸውን የሚሰጡ የፖለቲካ ተንታኞች ዶናልድ ትራምፕ ኢራን ተደምስሳለች ብለው መናገራቸውና የኢራን መንግስትም ከሞላ ጎደል መፍረሱ ለቻይና የኢኮኖሚ ሞት ማለት ነው ሲሉ ሐሳባቸውን መስጠት ይጀምራሉ። ምክንያታቸውን ሲያቀርቡም ቻይና እስከ 20 በመቶ የሚሆነውን ነዳጅዋን የምታገኝበት አገር ስትፈርስ፣ ጥቅማቸው ሲነካና የነዳጅ ፍላጎታቸው አደጋ ላይ ሲወድቅ ወደ መካከለኛው ምስራቅ ለመዝመት ምክንያት ሊሆናቸው ይችላል ይላሉ። ቀደም ሲል በተጠቀሰው መረጃ የ2021 የቻይናና ኢራን የ400 ቢሊዮን
ቢሊዮን ዶላር የብድር ስምምነት ጦርነቱ ቻይናን ገንዘቧን ተበልታ እጇን አጨብጭባ እንድትወጣ የሚያደርጋት ይሆናል። በዚህ ጉዳይ ደግሞ በዝምታ ማለፍ ትፈልጋለች ተብሎ አይታሰብም። በመሆኑም በቀጥታም ይሁን በሌላ መንገድ የኢራኑን ጦርነት ቻይናም የምትገባበት ሊሆን እንደሚችል ይጠበቃል። ቻይና ልታጣ የምትችለውን በብዙ ቢሊዮን የሚቆጠር የብድር ዕዳ ዝም ብላ እንደማትመለከት የሚናገሩት ተንታኞች በዚህ የተነሳ የኢራን መፈራረስ ቻይና በአሜሪካና በእስራኤል ላይ ጣት እንድትቀስር ያደርጋትና ወደ ወታደራዊ ፍልሚያው ሊጋብዛት ይችላል። በዚህ የተነሳም ኢራን ከአያቶላ አሊ ካሜኒ መገደል በኋላ የበለጠ ወደ ጦርነት ቀጠና የሚያስገባት እንደሚሆን በተለይም የግዙፍ ዝሆኖች መፋለሚያ ሜዳ ሊሆን እንደሚችል ስጋታቸውን ተናግረዋል። ዶናልድ ትራምፕም ሆኑ ቤንያሚን ኔታንያሁ ከዚህ በኋላ ከኢራን ጋር ለድርድር ዝግጁ ነን ብለው ቢናገሩም የኢራኑ እስላማዊ አብዮታዊ ጦር ዋና ዋና የጦር አዛዦቹንና መንፈሳዊ መሪውን አስገድሎ የዘጋውን ሆርሙዝ የባህር ሰርጥን ከፍቶ ለድርድር ይቀመጣል ተብሎ አይጠበቅም። ከዚህ ባለፈም የኢራናውያን እስከ መጨረሻው የመዋጋት ታሪካቸውን በማስታወስ የአሜሪካና እስራኤል ኑ ተደራደሩ ጥሪ ለኢራኑ እስላማዊ አብዮታዊ ጦር በቀላሉ የሚቀበለው አይሆንም። በመሆኑም ቀጠናው የጦርነት መናገሻ ሆኖ እንዲቀጥል የታቀደበት ይመስላል ሲሉ ተንታኞች ይናገራሉ። አሜሪካና እስራኤልም ቢሆኑ ከዚህ በኋላ ለመደራደር ዝግጁ ነን ብለው የተናገሩት ከምር ኢራን ላይ ቀውስ እንዳይፈጠር አስበውላት ሳይሆን የተለመደው የለበጣ ዲፕሎማሲ መሆኑን ኢራናውያንም ሆኑ መላው ዓለም የሚጠፋው አይሆንም። ሁለቱ ሀገራት በዚህ ጦርነት ተቀናቃኞቻቸውን ከማዳከምና የራሳቸውን የኃይል የበላይነት ከማሳየታቸውን ባለፈ ሌሎች መጠነኛ ግቦች ወይም ሚኒመም ጎል አላቸው። የመጀመሪያው መጠነኛ ግባቸው የኢራን ጦር ወደ አካባቢዎቹ የአረብ መንግስታት የሚያስወነጭፋቸው ሚሳኤሎች የሚያደርሱትን ጥቃት እንዲቀጥልበት በማድረግ ኢራንን ከቀጠናው መለየት ይፈልጋሉ። በዚህ የሚሳኤል ተከታታይ ድብደባም በመካከለኛው ምስራቅ አቅም ፈጥረናል የሚሉት እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ አገራትም እንዲኮረኮሙላቸው ይፈልጋሉ። እስላማዊ መንግስታትን በእስላማዊ መንግስታት ማናከስ የሚለው የነጩ ቤተ መንግስት እቅድ በሚገባ ተፈጻሚ እንዲሆን አሜሪካም ሆነች እስራኤል የሚፈልጉት ጉዳይ ነው። እነሱ መቆጣጠር እስከሚችሉበት ርቀት ድረስ ኢራን በመካከለኛው ምስራቅ ላይ ተደጋጋሚ የአየር ድብደባ እንድታደርግ አሜሪካም ሆነች እስራኤል ይፈልጉታል። በዚህ ድብደባ ኢራን አቅሟን ስታዳክም ተደብዳቢዎቹም በኢራን ላይ ይነሳሉ። የራሳቸው አቅምም ቢሆን ይዳከማል። ለምሳሌ ከትናንት በስቲያ ምሽት ግዙፉ ቡርጅ ከሊፋ ህንፃ ከኢራን ሚሳኤል የተረፈው በታምር እንደሆነ ተነግሯል። በእስራኤልና በአሜሪካ መንግስታት በኩል የተያዘው ሌላው መጠነኛ ግብ ደግሞ ጦርነቱ ቶሎ ከቆመና በኢራን ምድር የተረጋጋ መንግስት ከተፈጠረ ቻይና ወደ ጉዳይዋ በቀጥታ ትገባለች። አብዮታዊ ጦሩም ቢሆን ለሚመሰረተው መንግስት ፈተና ሆኖ ይቀጥላል። ስለዚህ የአብዮታዊ ዘቡ አቅም መዳከምና የኢራንም የስበት ማዕከልነት መጥፋት ይኖርበታል የሚል ግብ ነው። ለዚህ ግባቸው መሳካት ደግሞ ጦርነቱ ቀጣይነት ይኖረዋል ማለት ነው። ከአያቶላ አሊ ካሜኒ ህልፈት በኋላ ኢራን ይህን ሁሉ ታስተናግዳለች። በዚህ ሁሉ መሃል ግን አንድ ሊዘነጋ የማይገባው ወሳኝ መሰረታዊ ሐሳብ አለ። እሱም ይህ ጦርነት የእስራኤል ኢራንና አሜሪካ ጉዳይ ብቻ አለመሆኑ ነው። ይህ ጦርነት እንደ ኢትዮጵያ ያሉ የአፍሪካ ቀንድ ሀገራትንም ሳይቀር ሞሰባቸውና ድስታቸው ድረስ የሚደርስ ተጽዕኖ ያለው ጦርነት ነው። ጦርነቱን ተከትሎ የሆርሙዝ ባህረ ሰላጤ ሙሉ በሙሉ በኢራን እስላማዊ አብዮት ዘብ ተዘግቷል። የባቤል መንደብ ሰርጥም ቢሆን መርከቦች እየተላለፉበት አይደለም። ይህም ማለት የዓለም 20% ነዳጅ እንቅስቃሴ አቁሟል ማለት ነው። የነዳጅ ብቻ ሳይሆን የሸቀጦች እንቅስቃሴም ተገድቧል ማለት ነው። ይህ ደግሞ ድሮውንም በቋፍ ላይ ለነበረው የኢትዮጵያ የኑሮ ውድነት አባባሽ ነዳጅ ሆኖበታል። ይህ ጦርነት ከቦታው ስትራቴጂካዊነት፣ ከተሳታፊ ኃይላት ብዛት፣ ከጦርነቱ የበዛ ግብ አንጻርና በተለያዩ መንገድ ሊተነተን የሚችል ጦርነት ነው። በተለይም በኢትዮጵያ ሕዝብ ላይ የጦርነት ነጋሪትን ያለማቋረጥ የሚጎስመውና በየቀኑ የጦር መሳሪያ ግዥን እየፈጸመ አገርን ወደ ፍርሰት ዋዜማ እያንደረደረ ለሚገኘው ብልጽግና የኢራኑ ጦርነት ምን አይነት ሚና እንደሚኖረው በተከታታይ የምንመለከተው የትንታኔ ሐሳብ ይሆናል። ለዛሬው በዚሁ አበቃን። ጦርነቱም ሆነ የጦርነቱ ዳፋ ግን እንደቀጠለ ነው። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።